መናገር የለብኝም ግን ደግሞ መጣሽ ቁጥር እሱ ጉዳይ መናገር የለብኝም ግን ደግሞ መጣሽ ቁጥር ተቀብለሽ ከሪያ ላስላይተሽ ቪዲዮ አቋርጠን ምናምን ነገር ልታወራች ነገር ቢያስብ እኮ ስልኩን ቁጥሩን ተቀብለሽ አይደል ደውይለት ከፈለግሽ አንተ እንዳትላትም እንዴት ነው የሚያደርጋት? እሺ አሁን 5 ደቂቃ ላይ 5 ደቂቃ ብቻ አትሺም ይቅርታ አንዴ እሺ አንተ እንደማትል አውቃለሁ። ደግሞ ያንተ ፍላጎት ነው ዋናው አይደል? ከሰው ጋር ሆኖ እንዴት ነው እንደዚህ ልታወሪው ልትችይው? አብርሃም አንድ በላት እንዴ እንደዚህ አይነት ኦዲየንስ አለ እንዴ? ሌላ ነገር እኮ አይደለም። 5 ደቂቃ ላውራ ተሰደው በቃ አይ ስነ ስርዓት አሁን በጣም አበዛሽ። ስነ ስርዓት እግዚአብሔርን ስነ ስርዓት በቃ ይበቃሻል። እውነት እኔ እንደዚህ ጓብዬ ምናምን መናገር አልችልም። አብርሃም በነበርክበት ቦታ ቁጭ በይ ቪዲዮአችንን መጨረስ እንችላለን። እና አሁን እሷ ደስ ስላላላት አንዴ ብቻ ጉንጨን ስሜ ልጅ አድናቂው ብቻ ነሽ ግን ያምሻል ጉንጨን ልሳምህ ያታውቂዋለሽ ምን እንደጉጭ በሳም ምናምን እዚህ ማውራት እኮ ምንም ችግር የለውም። ግን ደግሞ እሷ ባትኖር ደስ ይለኛል እኮ። ጉዳዩ ምንድን ነው? አንደኛ እንደዚህ መንካታችን ይቅርታ አድርጊልኝና፣ ሁለተኛ ደግሞ እየታውቃሽውን እንደዚህ ነው ጀመር ዞር ወደዛ እዚህ ጋር ሆነሽ ማናገር ትችያለሽ። ይቅርታ አብርሃም ደግሞ መናገር የምትፈልገው ነገር ካለ ተናገራት። ዞር በል ወደዛ አይደብርሽም እንዴ አንቺ? እንደዚህ መደባበስ ምናምን በቃ ያደረግሻለሽ ነገር ገብቶሻል። እኔ እጄን ከማነሳብሽ በመጀመሪያ እሷ ማናት ብለሽ አትጠይቂም? ወዴት ነው እጅሽ የምታነሺው እኮ? በቃ ስነ ስርዓትሽን ይዘሽ ቁጭ በይ እንዴ። ከዚህ በላይ ስነ ስርዓት አስፈቀድኩሽ እኮ። አንቺ እኮ ነሽ ስርዓት ያልገባሽ። እና እንደዚህ መነካካት ምናምን አመጣው። የታውቂዋለሽ ስለምወደው በጣም ነው የምወደው። አሁን አቋቋሚ ያምራል ምናምን ያምራል እናውቃለን። ከዛ ባለፈ ደግሞ ቁጥሩ አለሽ፣ ቴክስት መላክ ትችያለሽ። ምንም አታስመስይ። በቃ ከዚህ በላይ ያረጋችሁ ለሄርሜላ አድርሱልኝ። ሄርሜላ ማለት ነው አንቺ አብሬሽን ገና ምንም ሳታረጊው ባለትዳር የሆነችው ሩታ የእሱን ልጅ የያዘችው አንቺ ከንፈሩን መሳም ነው የቀረሽ። ስትስተሻሽ የአንገቱ ስር ስትንትን ሰዓት ያምራል፣ እጅ ያምራል፣ ወገብ ያምራል ስትይ የዛን ጊዜ ሩታ አይሰማትም ወይ? ዛሬ ላይ ገና ፍቺው ያልተጠናቀቀ ለምን ሳምሹ? ለምን አደነቅሹ? አንቺ አድናቂ ብለሽ አይደል እንደ መጣሽው? መጀመሪያ ምን ለማለት ፈልገሽ ነው? ሄርሜላ ተብዬ አንቺ ሰገጤ ማለት ነው። አንቺ ሰገጤ የሆንሽ ውሻ ነሽ። እግዚአብሔርን ውሻ ራሱ የሚሄድበትን እናንተን የሚልበትን ጥንቅቅ አድርጎ ያውቃል ማለት ነው። የምሬን ነው የምላችሁ። አያቸዋት እንደምትሆን ማለት ነው። እንደምትሆን ለምን ሳመችው? ለምን እሱ ግን አብርሃም ፕራንክ እያደረገሽ ነው። ግን አንቺ ሴት ነሽ። እውነት እንደው የሩታ ያለ እጥፍ ታላለቀሽ ሄርሜላ ምን አልትኛለሽ? በነገራችን ላይ ማለት ነው። ግን አንቺ በጣም ባለጌ ነሽ ማለት ነው። በጣም የወረድሽ ባለጌ ማለት ነው። ምክንያቱም ባለጌ ነሽ አልኩት ምክንያት ምን እንደሆነ ታውቂያለሽ? ሩታ የሱን የ80 ባሏ ሆኖ የሱን ልጅ በሆዷ አርግዛ እንደዛ ቤት ገብተሽ ለሱ ስጦታ አድናቂ እኮ ነው ሆነሽ ነው የመጣሽው። ወጡ ታይወጠወጥ እስኪምባው ቂጥጥ አላሉ። ገና አብርሃም ፍቺውን ሳይጨርስ አኪድ አብርሃም እንደምታፈቅሪው እነሱን አይላየተሽ አንቺ ልታረጊው ነው። ግን የሩታ እንባ መቼም ይዘገያል እንጂ ቀኑ ይደርሳል። የሩታ እንባ ማለት ነው። መቼም ጠብቂ። እንዴት እንደምትሆን አያችኋት? ግን አያችኋት ወይ? እንደው እውነት ለመናገር ፍረዱ። እንደው ፍረዱኝ እስኪ። ባለጌ ባለትዳር አፋተሽ ማለት ነው። ወንድ ያጣሽ መስል ባለትዳርን ስንት እንትን መከራዋን አይታ እንትን ያለችውን ያቀናችሁን ትዳሯን አፋተሽ እሱ ራሱ ማለት ነው። አብርሃም ራሱ እኔ እንጃ ምን አይነት አስተሳሰብ ምን አይነት ጭንቅላት እንዳለው አላውቅም። ታንተ መለየት አልችልም። ታንተ ሩታ ስንት ዋጋ የከፈለችበት ትዳርስ አንቺ ራስ ወዳድ ጅብ ነሽ። ማርያምን የቀን ጅብ ራሱ ያስተውላል። የምሬን ባለጌ እንደነዚህ አይነት እንደ ሄርሜላ አይነት ባለጌ ፈጣሪ አያጋጥማችሁ። እንደ ሄርሜላ አይነት ጋጥ ወጥ ሰው ፈጣሪ ይጠብቃችሁ ነው የምለው። ውድ ቤተሰቦች ማለት በጣም ጋጥ ወጥ ነሽ። እሺ እኔ አልሰድብሽም፣ ግን የሆንሽው ያረገሽን ማለት ነው። ሩታ ግን ላይሽ አልፈልግም ባሬ ስትልሽ እኔ አይደለሁም የትዳራቸው መንስኤ አንቺ ነሽ። 100% አንቺ ነሽ ባለጌ ማለት ነው። የልጁን እናትና የልጅን አባት ልጃቸው ገና የሚመጣ እናትና አባት ተለያይተው እንዲያድግ ልጁን የምታደርጊ አንቺ ማለት ነው። ራቆሽን እየመጣሽ እኔ እንጃ ብቻ ራቆት የመንጣት ያክል ነው የምንለብሽው ልብስ ራሱ ቅጥ የሌለው ማለት ነው። አሰዳቢ ነሽ አንቺን። እኔ እንጃ ብቻ እኔ እንትኖችሽ ጋር አልሄድም። ግን አንቺ
ዘመድ የለሽ መካሪ የሌለሽ የሆንሽ ነገር ነሽ። ጌታ ይቅር ይበል ፈጣሪ ማለት ነው። እና ይህን ግን አድርሱልኝ። ባለጌ ማለት ነው። በጣም ባለጌ ወረደ